ዘይጸርሁ ወይብሉ ሳሊ ለነ ቅድስ ሰላም እንዴት ናችሁ? ውድ የተዋህዶ ፖድካስት ተመልካቾቻችን፣ እንግዲህ ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥተናል። ለዛሬ ደግሞ እንደ መወያያ አድርገን የመጣነው ርዕሰ ጉዳይ ምንድነው? አገልግሎትን በተመለከተ ነው። ያው መንፈሳዊ አገልግሎታችን ምን ይመስላል? የኛስ አገልግሎታችን እንዴት ነው? አገልግሎት እንዴት ነው የምንረዳው? ከዚህ በኋላስ ደግሞ አገልግሎቶቻችን እንዴትና ምን መምሰል አለባቸው የሚሉትን ርዕሰ ጉዳዮች ላይ እንወያያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ተከታተሉ። እንዴት ናችሁ? እንዴት ናችሁ? ሰላም በላችሁ ተመልካቾቻችን። ድጋሚ እንዴት ናችሁ? እሺ እንዴት ናችሁ? ሰላምታችሁ እንዴት ነበር? እግዚአብሔር ይመስገን። ከቤስፋ ድምጻችሁ አይሰማም። ጮክ ጮክ ነው። በነገራችን ላይ ቦፍራም ድምጽ ነው ሞራች የተፈለ ድምጽ ለኝና ለዛ ነው ጾማችን እያለቀልን ነው። እያለቀልን ነው። አይ እያለቀልን ነው አሉ። እንዴት ናችሁ? ሳምንቱ እንዴት አለፈ? ጾም እንዴት ነው? ሰናይ ቆንጆ ነው። እያለቀብን ነው። የዛሬው አሁን መወያያ ሀሳባችን አገልግሎት ነው አይደለ? እስቲ ትንሽ ወደ ኋላ መለስ ብለና እንትን እንበልና ለኛ አገልግሎት ምን ይመስላል ወይም ደግሞ አገልግሎትን እንዴት ነው የምንረዳው የሚለውን ነገር ትንሽ እናወራበት ይሻል። መልካም። እንግዲህ አገልግሎት ከሁላችንም በራሳችን እይታ ነው የምንተረጉምበት መንገድ ልንገልጽ የምንችለው። ቤተክርስቲያን በራሷ የምትተረጉምበት መንገድ እንዳለ ሆኖ ማለት ነው። አገልግሎት ለኔ ለእግዚአብሔር የማቀርበው መስዋዕት እንደሆነ ነው ማስበው። ለእግዚአብሔር የሚቀርብ መስዋዕት፣ ከዛ መስዋዕቱ ግን የአቤል ነው የቃየል ነው። ያው በተግባር የሚታየው ላይ ይታያል። እግዚአብሔር በሚያውቀው ያውቃል ማለት ነው። ግን መስዋዕት ነው ብዬ አስባለሁ እንደራሴ አገልግሎት። እንደዛ የኔ ምልከታ ማለት ነው። የኔ ምልከታ እዛ ጋር እኮ ታውቃለህ አቤል ናቀኝ ስትል ሌላ ቦታ ዘይደነው እሺ እዛ ሄደ ነው ተመለሰ። እኔ እንደራሴ ሳስበው ደግሞ የምገለገልበት ነው አገልግሎት ነው ብዬ ነው የማስበው። እሱ ያስቀምጦች የራሱ አለ፣ እኔ ደግሞ የምገለገልበት። ለምን በሆነ ነገር ባደረግክ ቁጥር ለአንተ የሚደረግልህ ነገር ማለት ራሱን ባህሪውን የሚያመሰግን የሚያከብር አምላክ ያለ እኔ አገለግልኩም አላገለግልኩም የሚጨመርበት እሱ ላይ ምንም ነገር የለም። እኔ ላይ ግን በህይወቴ ደስታን፣ ሰላምን፣ ፍቅርን ማግኘበት ስለሆነ እኔ ራሴ የምጠቀምበት የምገለገልበት ነው ብዬ አስባለሁ። ለኔ እንደዛ ነው የኔ ማሰብ። እያገለገሉ መገልገል ተገልጋዮች ነን። አገልጋዮች ሳይሆን ተገልጋዮች። ራስ ጥቅሙ ተመልሶ ወደ ራሳችን ነው ዘልማድ ነው ማለት ብዙ ጊዜ አይታችሁ ከሆነ በመንፈሳዊ ቦታ ላይ የሚገኙ ሰዎች ያው ስለኛ ተገኘን ለማለት ሳይሆን የሚገኙ ሰዎች አብዛኛውን ጊዜ እንትን ከሚልባቸው ነገር በቃ የአገልጋይነት ስሜት ይሰማቸዋል። ይሰማናል። ቅድም እንዳለችው ይሄ ማለት መልካምና መጥፎ አለ። መልካምና መልካም ያልሆነ ሲባል እንደ መሰለ ጥሩ የሆነ ስሜት ይሰማሃል፣ የአገልጋይነት ስሜት ይሰማሃል። ይሄ በቀና ልብ የምታገለግለዋል። ቤተክርስቲያን ደግሞ በጣም እየቀረብካ ስትመጣ አላዋቂነትን የምትረዳበት ቤት ነው። ታዲያ አይደለ? ወደ መንፈሳዊ ህይወት በጣም እየቀረብክ ስትመጣ ማለት ታውቆና አባቶች ራሱ እንደ አንድ ለመስፈርት ራሱ መታያቸው በጣም በቃ ደጁን የተጠጉት ወደ እግዚአብሔር የተጠጉ ሰዎች ልታይ በቃ ራሳቸውን እያዋረዱ ምንም ነኝ እያሉ እንደ ንጉስ ዳዊት እንትን ነኝ ትል ነኝ ይላል። እንደ ሐዋርያው ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ ይላል። እና በዛ ነው በማንነታቸው ትገልጻለህ። አገልጋዮችም አሉ። ግን የውሸት አገልጋዮች ደግሞ ስንባል ደግሞ እኛ በተለይ እንደው ስኮፓችንን በጣም እናጥብበውና ሁላችንም ስለምናውቀው ይሄ ወደ ሰንበት ትምህርት ቤቶች ላይ ይሄ በጣም የሚታዩና ወደ አውደ ምሕረት የሚታዩ አገልግሎቶች ላይ የሚወጡት ሰዎችን ደግሞ ስንመለከት ከሚያጠቃም ባህሪ ይሄ የሳጥናኤል ባህሪ ያለበት ይሄ ወደ ትዕቢቱ ማለት ነው። በቃ ከኔ በላይ አገልጋይ የለም፣ እኔ ከሌለው ሰንበት ትምህርት ቤት የለችም፣ እኔ ከሌለው አገልግሎት ይቋረጣል የሚል አይነት ሐሳብ፣ ይሄ እንደ አውራ ዶሮ አይነት አስተሳሰብ ማለት ነው። አውራ ዶሮ ጠዋት ተነስቶ ካልጮኸ ዓለም የማትነቃ ይመስሏል። ገባችኋል? ከሱ ነው በቃ የሚቀሰቅሳቸው። ገባ አይደለ? ስለዚህ እኔ ከሌለው ቤተክርስቲያን አትቀጥልም የሚል ሐሳብ ላይ የምንደርስ ሰዎች አለ። በጣም አገልጋዮች ነን ብለን ስለምናስብ ማለት ነው። መረዳት ያለብን ነገር ምንድነው? እኛ አገልጋዮች ሳንሆን ተገልጋዮች ነን። ቅድም ተስፍሽ እንዳለ
በምንገለገልበት በቃ ለእግዚአብሔር የምንጨምርለት ነገር የለም። አመስግነን የምንመሰገነው የሚጨመርልን ለእኛ ይባባላል። ስለዚህ ያንን ነገር ስናቅ ነው መንፈሳዊ አገልግሎት ላይ እንጂ ይሄ እንደ ዓለማዊ ስራ ልታይ የምንልበት ራሳችን የምናወጣበት አይደለም አገልግሎት ላይ። ስለዚህ ለእኔ አገልግሎት ማለት ከሆነ ጊዜ በኋላ የተረዳሁት፣ በፊት ላይ እንደዚህ አለ። በፊት ላይ እውነቱን ለመናገር አንዱ አውራ ዶሮ ነው የነበረው። በቃ ሰንበት ትምህርት ቤት ላይ በጣም እኔ ጮክ ብዬ ካልዘመርኩ አባል የሚዘምር አይመስለኝም። እኔ እንትን ካላልኩ አይመስለኝም። ገብቷል። ግን ከኔ ውጭ ሰንበት ትምህርት ቤት ይቀጥላል፣ ከኔ ውጭ ቤተክርስቲያን ይቀጥላል። ገብቷል። እንዴት ነው ከጎጆ ቤት ላይ አንድ ሳር ቢመዘዝ ጎጆ ቤት አያፈስም። ተባባናል። ስለዚህ እኔ ያችን አንዷን ሳር ራሱ አልኩ። ስለዚህ አሁን ላይ የልክ የኔን ዋጋ ካወቅኩኝ በኋላ ግን ተገልጋይ ነኝ፣ ሁልጊዜ ተገልጋይ። ክርስትና ደግሞ ፕሮሰስ ነው አይደለ? ፕሮሰስ በቃ ሂደት ነው። በሂደት ውስጥ ደግሞ አለ እያንዳንዱ መንፈሳዊ ስራ አገልግሎት ግልጋሎት ነው። እኛ ለምንገለገል ይሄ ነው ማስበው። ደስ ይላል። ያ እንግዲህ አንቺስ ተመስጬ ነበር ታውቂያለሽ። ሲያወራ ቃል ይደሰማል። በእውነት አዎ፣ ሁላችንም እንደምንረዳው ይለያያል አገልግሎትን እና እኔ በራሴ የሚያየሁት ነገር አገልግሎት ምንድን ነው ብዬ ነው የማስበው። ፍቅር ነው። ከምንም ነገር በላይ አገልግሎት ፍቅር ነው። ስታገለግይ በፍቅር ስታገለግይ እያንዳንዷ የምታደርጊያትን ነገር በፍቅር ሲሆን ያ ነው አገልግሎት የሚባለው። ፍቅር በሁለት ሊከፈል በሶስት በተለያዩ ነገሮች ሊከፈል ይችላል። ግን አሁን በመጽሐፍ ቅዱስ እንኳን ስናየው ፍቅር በሁለት ይከፈላል። ፍቅረ እግዚአብሔር እና ፍቅረ ቢጽ አይደል? ስለዚህ እግዚአብሔርን በፍቅር ስታገለግይ ፍቅር ነው፣ እያገለገልሽም ነው፣ እየተገለገልሽም ነው። ደግሞ ፍቅረ ቢጽ የሚባለው ደግሞ ሰዎችን መውደድ አይደለም። ሰዎችን በምትወጅበት ሰዓት ለሰዎች ስታገለግይ በፍቅር ሲሆን ያ ነው አገልግሎት ፍቅር የሚባለው። አሁን ቅድማሹ እንዳለው በየሰንበት ትምህርት ቤት ምናምን ብዙ ነገሮች አገልግሎት እያገለገልን ነው የሚመስለው። ማለት እግዚአብሔርን እኛ ገለገልንም አላገለገልንም እግዚአብሔር ምንም የሚጨምርለትም የሚቀንስለትም ነገር የለም። ግን እኛ በምናደርጋት ነገር እያንዳንዷ ነገር እየተገለገልን ነው ለራሳችን። ግን አሁን አብዛኛውን ጊዜ የተለመደውና የምንረዳው ነገር ምንድነው? ቅድማሹ እንዳለው እኛ ካልዘመርን እኛ ካላገለገልን ቤተክርስቲያን የሆነ ነገር የምትጎልባት ነው የሚመስለው አይደለም። ስለዚህ አገልግሎት እያንዳንዷ የምናደርጋት ነገር አገልግሎት ቤተክርስቲያን ውስጥ ብቻ የምናደርገው በሰንበት ትምህርት ቤት መዘመር ሊሆን ይችላል። የተለያዩ ሰንበት ትምህርት ቤት ያሉትን ነገሮች ማድረግ ብቻ አይደለም አገልግሎት። እኛ ለቤተክርስቲያን ብቻ አይደለም የተፈጠርነው እንድናገለግል። ምንድነው የሚለው ቅዱስ ጳውሎስ? ዓለምን አስተምሮ ወይም ዓለምን አገልግሎ አይደል የሚባለው? እግዚአብሔር እኛን ወደ መሬት ሲያመጣን እንድናገለግል ነው። አሁን እኛ ብዙ ጊዜ አብዛኛውን ጊዜ የምናደርገው ምንድነው? በትርፍ ሰዓታችን ልናገለግል እንችላለን። በትርፍ ሰዓታችን ወደ እግዚአብሔር ልንጠጋ እንችላለን። ግን እኛ የመጀመሪያው ዓላማችን አገልግሎት ነው። አገልግሎት ነው የመጣ ነው። እግዚአብሔር እንድናመሰግን እግዚአብሔር እንድናገለግል ነው ወደዚህ ምድር የመጣ ነው አይደል? ትክክለኛው ስራ ውጪ ማለት ነው። ከስራ ውጪ ግን እኛ የምንረዳው ብዙ ጊዜ አብዛኛውን ጊዜ የምንረዳው ምንድነው? አገልግሎት በትርፍ ሰዓት ልንሰራ እንችላለን። በትርፍ ሰዓት ልንማር እንችላለን። በትርፍ ሰዓት ብዙ ነገሮች ልናደርግ እንችላለን። ግን አገልግሎት የሚባለው ግን በሙሉ ሰዓት እግዚአብሔርን ማገልገል ነው፣ እኔም እንደምረዳው ማለት ነው። ምክንያቱም እኛ ወደዚህ ምድር ስንመጣ እግዚአብሔር ልናገለግል ዓላማችን እሱ እስከሆነ ድረስ ማለት ነው። የተፈጠርንበት ዓላማ እግዚአብሔር ልናገለግል ነው እንጂ እግዚአብሔርን በትርፍ ሰዓት የምናገለግልበት በትርፍ ሰዓት ወደሱ የምንጠጋበት አይደለም። በትርፍ ሰዓት ልንሰራ እንችላለን። በትርፍ ሰዓት ልንማር፣ የተለያዩ ነገሮችን በትርፍ ሰዓት ልናደርግ እንችላለን። ግን ደግሞ በትርፍ ሰዓት በሙሉ ሰዓታችን ደግሞ እግዚአብሔርን የምናገለግልበት ነገር ነው እና እግዚአብሔርን ከማገልገላችን ውጭ ደግሞ የእሱን ነገሮች አሁን እኔ ከአንቺ ጋር በሰላም ስኖር ከአንቺ ጋር ብዙ ነገሮችን ሳረግ ይሄ ፍቅር ነው፣ አገልግሎት ነው። ለክኛ እንደምንረዳው ወይ እግዚአብሔር ቤት በትርፍ ሰዓታችን መሄድ፣ እግዚአብሔር ቤት የሆነ ነገር ማድረግ ያ ብቻ ነው አሁን አብዛኛው ጊዜ የሚመስለን። አሁን አገልግሎት እንዴት ነው የምንባለው? ቤተክርስቲያን ያለውን አገልግሎት ብቻ ነው። መዘመር ሊሆን ይችላል፣ የሆኑ ነገሮች ቤተክርስቲያን ውስጥ የሚደረጉት በሰንበት ትምህርት ቤት ደረጃ የሚደረጉትን ነገሮች ሊሆን ይችላል። ግን እያንዳንዱ ዓለም ላይ የምናደርጋት ነገር በፍቅር የምናደርጋት ነገር ግን አገልግሎት ነው እና አገልግሎትን እኔ የምረዳው በቃ ፍቅር ነው። አገልግሎት ለኔ ፍቅር ታየው ነገር ብቻ ነው አገልግሎት የሚመስለው። አውና እንደ ቤተክርስቲያን እንደ መንፈሳዊ ደረጃ ስለሆነ እንጂ እንደ ዓለማዊም እኮ ማገልገል ነው አይደለ? የሆነ ድርጅት ላይ ገብቶ ተገለገሉ ምናምን ነገር ነው ያለው። ቤተክርስቲያን ላይ ደግሞ ይለያል ነው ነገር ነው። በካህናት ህብረት አለ፣ በሰንበት ትምህርት ቤት ህብረት አለ፣ በማህበራት ህብረት አለ። በጣም በብዙ ደረጃ ላይ ብዙ ህብረቶች አሉ። እነዛ የሚሰሩትንና የሚያከናውኑትን ነገሮች ነው ነገርየው የሚለየው። እንዴት ነው ተዋረዱ ቼኑ እንዴት ነው ነገርየው? እስኪ ስለነዚህ አንዳንድ ነገር ነው። ፍቅር ስታወራ ይመጣልኝ አንድ ሐሳብ አለና አገልግሎት ፍቅር ነውና ፍቅረ ቢጽ ነው የሚለው ነገር አንድ መምህር ሲያብራሩት
እኛ ከእግዚአብሔር ያገኘነውም ደግሞ እግዚአብሔር ጋር ሆነን ያገኘናቸውን ነገሮች ለሌላው እንደማቅመስ ነው። በጣም የሚጣፍጥ ምግብ እየበላ ይጥማል ብሎ ከመንገር ይልቅ እስቲ ቅመሰው ጣዕሙን ራሱ እንዲያጣጥመው እንደማለት ነው። እና አገልግሎት ውስጥ ለሌሎች ያለንን ፍቅር የምንገልጽበት ነው ይላልና ቅድሚያ ምን ያስፈልጋል ማለት ነው? ምግቡን የእውነት ቀምሰነዋል ወይ ጣዕሙን አውቀነዋል ወይ የሚለው ነገር በጣም እኛ ጋር ያስፈልጋል። እና አንዳንድ የአገልግሎት የዘልማድ ተመላላሽነት የሚመስልብን ብዙ ሰዎች አለና እኛ ራሱ ጣዕሙን አናውቀውም። ያለንበትን ቦታ የምንሰራውን ነገር የእውነት ቴስት አድርገነው አይደለም ለሌሎች ተደራሽ ደግሞ መሆን ያልቻልነው ሌላውም የሆነ በእኛ ተስቦ እስቲ እኔም ልቅመሰው የሚል ሰው የጠፋብን በራሳችን አገልግሎት ይመስለኛል። ጣዕሙ እኛ ራሱ ይገባን አልመሰለኝም። እና ማንጸባረቅም አልቻልንም ያለውን ነገር የቀመስነው እስኪ ይቺ ቅድምን ያነሳላችሁ አሁን ነው መሀል ላይ የሰበረችብኛል አይደል? የሰበረችብኝ ሲሆን የገባችበት እሱኛው ነገር እናንሳ። የካህናት ህብረቶች አሉ። ቤተ መቅደስ ውስጥ ያለው ስርዓት የሚከናወነው አገልግሎት አለ። ሰንበት ትምህርት ቤት ላይ ያለ ማህበራት ላይ ያለው እነዚህን እያንዳንዱን ከነካናቸው ጥሩም አለው ኖርማል ደግሞ ትክክል ያሉንም ነገር አለ። እሱም የሚታይ አገልግሎት ነው። ተስፍሽ አሁን በቤተክርስቲያን ደረጃ ቅድም እንዳልነው በሰንበት ትምህርት ቤት ደረጃ የሚታዩ አገልግሎቶች ያው እግዚአብሔር ደስም ሊያሰኘው ይችላል ላያሰኘውም ይችላል። ልናገለግልም ልንገለገልበትም እንችላለን። በቤተክርስቲያን ደረጃ ስርዓት አላቸው፣ ቼን አላቸው የምንገለገልበትም የምናገለግልበትም። ግን አገልግሎት ያ ብቻ አይደለም። እኛ እንዳለችው ቅድሙ ቤት ጣሙን ብንቀምሰው እያንዳንዷ ነገር አሁን እኛ ሰንበት ተማርን ነን አይደል? ሁላችንም ሰው የሰንበት ትምህርት ቤትን ጣሙን ፍቅሩን ምን እናውቀዋለን። ሰው እኛ እያገለገልን ነው። ቢገባንም ባይገባንም እያገለገልን ያለ ነው። ስለወደድ ነው ስለሚገባን እያገለገልን ነው። ግን አሰም ፖይንት የሆነ አንድ ሰው ይዘን መተን ሰንበት ተማሪ አድርገናል ማለት አገልግሎት የሚባለው ፍቅር ነው ያልኳችሁ ቅድም። ለዛ ነው እኛ የቀመስነውን ነገር ለሰው ካላቀመስን ወይም ደግሞ እዛ ጋር ያለውን አካል አምጥተን ወደ አንድ ሰንበት ትምህርት ቤት አስገብተን ነው እኛ እየተገለገልንበት ያለውን እኛ እያገኘነው ያለውን በረከት ያ ሰው አላገኘም ማለት እኛ ማገልገላችን ምኑ ነው ማለት? ሄድን እኛ በቃ እየተመላለስን ነው እንጂ ምንም ስራ እየሰራን አይደለም። አሁን አንዳንድ ጊዜ የቀመስነውን ነገር አለማቅመስ ማለት እኮ የኛ አገልግሎት ራሱ ምን እንደሆነ እየገባን አይደለም ከምንም ነገር በላይ። ግን አሁን ለምሳሌ እኛ ሰንበት ተማሪ ከሆንን አራታችን አንዳንድ ሰንበት ተማሪ ከዓለም ብናመጣ ቤተክርስቲያን ስንት ልጅ ታገኛለች ማለት ነው? 4 ልጅ ማለት ነው። አገልግሎት ይሄ ነው። በፍቅር ስታገለግል አሁን ብዙ ጊዜ በአብዛኛው እንደ ሰንበት ትምህርት ቤት ደረጃም እንደ አካባቢም ስናየው ሰንበት ትምህርት ቤቶች የሚደረጉ ነገሮች አሉ፣ የሚጠፉ ነገሮች ምናምን አሉ። አሁን ለምሳሌ ልብስ ምናምን የሰንበት ትምህርት ቤት እንድድርብ የሆነ መገልገያዎች ሊጠፉ ምናምን ይችላሉና አብዛኛው ጊዜ በስብሰባ ደረጃ ተነጋግረን የምናወራባቸው የጠፉ ለምን ጠፉ፣ ወንበር ቢሰበር ምናምን ብዙ ነገሮች ያው ንብረቶቻችን ስለሆኑ ማለት ነው። መፈለጉ አሪፍ ነው። ግን ደግሞ እንዳንድ አገልጋይ እንዳንድ ተገልጋይ እንዳንድ ሰንበት ተማሪ እንዳንድ ክርስቲያን ደግሞ አንድ ወጣት ሲጠፋ አንድ ሰንበት ተማሪ ከዛ ሲወጣ ተሰብስበመሽ ነው ማለት ቁጭ ብለን የት ሄደች፣ ለምን ወጣች፣ በምን ምክንያት ነው ያለችበት ሁኔታ ምንድነው ተብሎ እንደ ሰንበት ትምህርት ቤት ወይም ደግሞ እንዳንድ ክርስቲያን ተሰብስበን ማውራት ያለብን ጉዳይ አሁን አላማው ይሄ ታይታው ላይና ቁሳዊ ነገሮች ላይ ሆኗል ማለት አብዛኛውን ጊዜ ካያችሁት አሁን እንደዛ አይነት ነገር ነው እየተፈጠረ ያለው። ሰንበት ተማሪ በጣም ብዙ ሰንበት ተማሪ የሚፈልጉ አድባራቶች አሉ። በጣም ብዙ አገልግሎት የሰው ጥረት ያለባቸው ሰዎች አሉና እኛ ያየነው ፊት ለፊት ያለችውንና እኛ የራሳችንን ምቾት ነው እንጂ አገልግሎት ደግሞ ያ ሊባል አይችልም። እኛ የቀመስነውን ነገር ለሰዎች ማቅመስ። አንድ ሰው ሲጠፋ በቃ እኔ ነኝ አንድ ሰንበት ተማሪ ከሰንበት ትምህርት ቤት ከጠፋ እኔ ነኝ የጠፋሁት። ገብቷቸዋል። ስናገልግል እግዚአብሔር የዛን ጊዜ ነው በቃ የምርም እኛ አገልግሎት ገብቷቸዋል ብሎ የሚያስበው የዛን ጊዜ ነው እንጂ ይሄ በዓል በመጣ ቁጥር በዘመርን የሆነ ነገር ቤተክርስቲያን ውስጥ የሚታዩ ነገሮችን ስላደረግን አይደለም። ይሄ በዛ ልክ ስለሆነ ነው ሁሉ። አሁን ለምሳሌ ይሄ አሁን ላይ ያለው ነገርየው የዩኒፎርም ወይም ደግሞ የልብስ ስፋት በሌላ በዘንድ በሱ ስለሆነ ነው ነገርየው። ለመዝሙር ላቴንዳስ ነገር ይሆነና በዛ ልክ የሚመጣ ስለሆነ ነው ይሄ የሆነው መንገዱ ማለት ነው። ከሱ አልፎ ተርፎ እኮ ስታገለግል በተመስጦ ነው ነገርየው በብዛት አይደለ? ግን ከዛ ፈር የለቀቀ ሲሆን ነው ነገርየው። ለምን አልዘመርኩም ብለህ ከቤተክርስቲያን ትወጣለህ። ጥምቀት ለምን አልተሰለፍኩም ብለህ ከዛ ደግሞ ሲቀጥል የንግስ አድባራት ለምን ሌላ ደብር አልተላኩም ብለህ ልትወጣ የምችለው ይሄ በስነ ስርዓት የአገልግሎቱን ጥቅም አለማወቅ መልቀቅ ነው። በቃ ሌላ የሚለብስ ካለ ወይ አዲስ ዲሲ ሲመጣ እሱን ለማጽናት እኮ ለሱ በትለቅላት አገልግሎት ሲገባ በቃ ነገርየው። አዎ አንዳንዴ ደግሞ እንደኔም ጥፋት ይሆናል። ዝም ብሎ በቃ እኔ ዛሬ አልፈልግም ምናምን አለብስም ለሌሎች ስጧቸው ምናምን ብሎ የንቀት ደግሞ ሄድም አለ።
እንደዛ ነው ነገርየው። እና ይሄ ከልብ በሆነ ነገር እንዲገባ ከአንዱ ክፍል አንዱ ክፍል የክፍል ሳይሆን ነገርየው የአገልግሎት ክፍሎቹ ነው የምንገለገልባቸው የምንጠቀምባቸው ነገርየው። እና ያ ነገር እንዲሆን ከአንዱ ክፍል አንዱ ክፍል ሳይሆን ሁሉም እንደ አንድ ቢሰራ ወይም ደግሞ እንደ ሰንበት ትምህርት ቤት ቢሰራ አሪፍ ነው። ለምሳሌ መዝሙር ክፍል አለ፣ ሌላ ደግሞ ጉዞ ክፍል አለ፣ ልማት ክፍል አለ፣ በጎ ተራድኦ ክፍል ምናምን ነው። በአንድ ሰንበት ትምህርት ቤት ደረጃ ያሉት ነው። እኔ በዚህ ደረጃ ያሉት እንደ አንድ የሆነ ነገር ሲጎለው ይሄኛው ክፍል መጥቶ ለዚህ ቢሞላ ያ ነገር ቢሞላ እያንዳንዱ ማንም የሚጎለው ነገር የለም። በሰንበት ትምህርት ቤት ደረጃ ሲጀመር በጣም ብዙ ነው። እንደ ሰንበት ትምህርት ቤት ደረጃ አሉ ልጆች። አሁን ላይ ግን ትንሽ ወደ ክፍለ ሀገር የሚሄድን አይደለ ነገርየው ከአንዱ ቦታ ወደ አንዱ ቦታ ሽፍት ስለሆነ በነገርየው ላይ ወይም ደግሞ ከሆነ ቦታ ለቀን የሆነ ቦታ እየሄድን እንደዛ ነው ነገርየው። እና ስንሄድ አንዱ አጥቢያ ባዶ ይሆናል። ይሄ ለዛ ነው ራሳችን ብቻ እያየን ነው። አንዳንዴ መቆም መጽናት በዛው ደብር ላይ ግቢው ገብርኤል ባለፈው ፖስት አድርገው ነበር ሚዲያ ላይ ካልተሳሳት ሰው የለኝም ምዕመን የለኝም አገልጋይ የለኝም እስከማለት ደረጃ ደርሰዋል። እነሱ ብቻ አይደሉም ኡራኤሎችንም ማየት እንችላለን። አገልጋይ ይሄ ማለት እኛ ነው የምንገለገለው እያለን እያወራን አገልጋይ አጥተዋል እነዚህ ደብራት። ቀጣይ እኮ ብዙ ተረኞች ሊኖሩ ይችላሉ። ደብረ ኃይል ቅዱስ ራጉኤል፣ ደብረ አሚን፣ አዲሱ ሚካኤል በጣም ብዙዎችን ልንጠራ እንችላለን። ይሄስ ቀጣይ እንዴት ይታሰብበታል? ሰዎቻችን ያው ለመገልገል አገልግሎት ላይ እየተሰራ አይደለም። አሁን አብዛኛው ሰው ላይ እየተሰራ አይደለም። በሱ ብቻ ሳይሆን አሁን እኛ ማለት ነው ትንሽ ማለስማማባቸው ነገሮች አሉ። ከነዛ መካከል ትንሽ ይቅርታ አድርጉልኝ። ቅድም ተብሏል ገሊ ማለት አንድ አባል ማለት ነኝ የሆነ ሰንበዲ ማለት ነኝ ምናምን አይኖ ሁላችንም ሲጀመር ሰንበት ተማሪም ሁን ቅድም ተስፍሽ እንዳለው የካህናት አለ፣ የዲያቆናት ህብረት አለ፣ የማህበራት ህብረት አለ፣ የሰንበት ትምህርት ቤት ህብረት አለ። አደባባይ የራሱ የሆነ ስራ ድርሻ አለ። ማገልገል ለሚመስለን አሁን ለኛ አንደኛው የታይታው አገልግሎት ይመስለናል። አንድ ሁለተኛው ደግሞ የቤተ መቅደሱ አገልግሎት ካህናት የሚያደርጉት አገልግሎት ክርስቲያን ኮንክ ወደዛ እንትን ካላልክ ሌላ ማታገለግል በእግዚአብሔር ማትገለገል ይመስለናል። ቅድም ግን ሁሉ አለች የምናያቸውና ማናያቸው ተደብቆ ቁጭ ብሎ እኮ መጥቶ ጉባኤ መስማትም እኮ አንድ ትልቅ ነገር ነው። በራስ ገብቷል። እንደውም አንድ መምህር ሲያስተምር ምንድን ነው ያሉት? እንደው ጉባኤ ይቅርና ጉባኤ ሊደርስ ሲል መጥቶ ማስተካከል ገብቷል። የሚማሩበትን ነገር አሁን እኛ ብዙ ጊዜ ዛሬ ጸበል ማን እንደቀዳላችሁ ላታስታውሱ ትችላላችሁ። ገብቷችኋል አይደለ? እነዛ ነገሮች ቦታ ማንሰጣቸው ነገሮች አሉ። ነገር ግን ከንጹህ ልብ ከሆነ እግዚአብሔር ይቆጥረዋል። እግዚአብሔር ያን ነገር ያደርገዋል። ግን እንደው ወደኛ እንምጣና ወዳለፍንበት ነው ወደ ካህናቱ ወደ እንትኑ ሳይሆን አሁን ስላለንበት ለሰንበት ትምህርት ቤት ደግሞ ስናወራ የሰንበት ትምህርት አገልግሎት የመጀመሪያው አገልግሎት ምዕመን የሚረዳው አውደ ምሕረት ላይ ሲያይ ነው። ሰንበት ተማሪ ስትሆን ክርስቶስ በወንጌሉ እንዳለው ምንድነው? አንድ እኛን አይተው የሚጠፉ አሉ፣ ሁለት ደግሞ እኛን አይተው የሚመጡ አሉ። ስለዚህ ሁለት ምርጫ ነው ያለን ማለት ነው። እንዴት ነው ብርሃናችሁ በሰው ፊት ይብራ እንደተባለው 500 1000 አባል ይዘህ ማንጸባረቅ የማይችል አባል ከሆነ ምን ያደርጋል? የመጀመሪያ ስለዚህ የሚያሰድበው እኔ እንደ ግል የማሰድበው አሸናፊ ተብዬ አይደለም የምጠራው። ማሰድበው የተወከልኩበትን ሰንበት ትምህርት ቤት ነው። ለሰባት ለብሼ የወጣሁት አገልግሎት የማገለግልበት የእነሱ ሰንበት ተማሪዎች እኮ ነው የሚባለው። ገብቶሃል አይደለ? ያ ሁሉ አባል ይዘውት ከዛ መሀል ደግሞ ትንሽም አባል ሊሆን ይችላል፣ ግን የተሰራባቸው የገባቸው እኔ ሰንበት ትምህርት ቤት ለማኝ እንድትሆን አልፈልግም። አባል የለኝም፣ አገልጋይ የለኝም። በቃ እግዚአብሔር ስለፈቀደልን ነው እንጂ ተገብቶን አይደለም በመጀመሪያ ደረጃ ቦታው አይደለ? ስለዚህ እግዚአብሔር አምላክ ደግሞ እኔን ከዛ ቦታ ላይ ካነሳኝ ስለማልገባው ነው ለቦታው። ተግባባን አይደል? በእኔ ቦታ መቼም ቢሆን ቤተክርስቲያን አገልጋይ አይጠፋም። ገብቶሃል አይደለ? ቀጣይ ሜቢ ሳምንት የምናነሳው ሀሳብ ሊሆን ይችላል ሆሳዕና። የሆሳዕና ሀሳብ ላይ ስናነሳ በደንብ እንዳስሰዋለን። ክርስቶስ ምንድን ነው ያለው? እነዚህን ህፃናት ዝም አስባቸው ሲሉት ክርስቶስ ያለው ምንድነው? እውነት እውነት እላችኋለሁ እነዚህ ህፃናት እንኳን ዝም ቢሉ ሳርና ድንጋይ ያመሰግኑኛል። ሰው ዝም ቢል ተፈጥሮ ያመሰግናል። እንደውም የሰው ዝም ማለት ለተፈጥሮ በጣም አድቫንቴጅ ነው። ተግባባን አይደለ? እኛ ማመስገን የማይገባን ፍጥሮች እንድናመሰግን ነው የተፈቀደ። ስለዚህ አሁን ላይ በምን ተቃኘን? እኛ አገልግሎት ሲባል በብዛት ብቻ ተቃኘን። ግር ብለን ይሄ የአንድ ላይ አገልግሎት ማለት ህብረቱ እኮ ጥሩ ነው። ነገር ግን ነን በቃ ቃሉ ልጠቀመው ይሄ አሰስ ገሰሱ አንድ ላይ ስብስብ ብለን የማይገባንን ልብሰስ ባለብሰን የማይገባን ቦታ ታቦተ ሕጉን አጅበን እንገኛለን። ነገ ላይ ደግሞ የምንገኝበት ቦታ እዛ ቦታ ላይ ከመግባታችን በፊት ሰንበት ትምህርት ቤት በጣም ትልቁ ድክመት ጣፋጭ የሆነውን አገልግሎት በቀላሉ እናገኘዋለን። ተግባባን አይደል?
በጣም ትልቅ ነገር ነው። ታቦተ ሕግ ማጀብ በምን ስራ ተባባናል። ስለዚህ ያን ነገር ካገኘው በኋላ ሌሎቹ በጣም ትርፍ ናቸው። ትርፎቹ ደግሞ በቃ አነቃቸዋለሁ፣ ዋናውን ነገር አግኝቼዋለሁ። ስለዚህ ያን ነገር ከቀመስኩት በኋላ እነዛ ነገሮች ስለሚወርዱብኝ ሰንበት ትምህርት ቤት ላይ መጽናት የሚባለው ነገር የለም። አገልግሎት ወደ መናቅ እንመጣለን። ከፍ እያለን ስንመጣ እኮ ከህፃናት ክፍል አድገን ሁላችንም እድሜያቸው አሁን ከ2 ዓመት ከ3 ዓመት በኋላ ጭራሽ ቤተክርስቲያን አትደርሱ። ተባባናል። ወጣት ክፍል ላይ ከደረስን በኋላ ለምን ከህፃናት ክፍል ያለ እንደውም ይሻል ነበር። አወቅን ስንል ቅድም መጀመሪያ ቢገባ ቤተክርስቲያን እያወቅን ስንመጣ በጣም እንዳልገባን ነው የምንረዳው። ግን አሁን ላይ ስናድግ አሳድጋን ለባዳ ነው መሰለኝ ሄደን የአዳራሽ ማሞቂያ ነው የምንሆነው ሰንበት ተማሪ። ስለዚህ እንትን እየገባን አይደለም። ይሄ ዋናው ህብረቱ ነው እንደዚህ ነው ብዛቱ ነው ምናምን እንባባልና ግን መሰረታችን ያላ ስለሆነ ጎርፉን በጎረፈ ቁጥር ንፋሱን በነፈሰ ቁጥር ከቤቱ እንጠፋለን። ስለዚህ አገልግሎታችን የታይታ ከማድረግ በፊት አንድ ሰው አባል ሆኖ ከመውጣቱ በፊት በደንብ ውስጥ መቃኘት መቻል አለበት። ስለዚህ እስካሁን ያው ስላለንበት ስለ ሰንበት ትምህርት ቤት ነው ያወራነው። ግን አዲሽናል እንዳጠቃላይ እንደ አገልግሎት ሲባል የሚታዩ አገልግሎቶች አሉ። ግዴታ ደግሞ በሆነ መዋቅር ውስጥ መወሸቅ የለብንም። በቃ ሃይማኖተኛ ከሆንክ ምእመንም ሆነ ማገልገል ትችላለህ። በቃ ካንተ የሚጠበቅበት ድርሻ ስላለ ማለት ነው። ሶስት እነዛ ነገሮች እንትን እንበላቸውና እኛ ግን የመጀመሪያ በፊት ወይም ደግሞ ቀደምት አገልግሎታችን ምን ይመስል ነበር? በተለይ ህፃን ልጆች እያለ ታስታውሳላችሁ? ገጠመኝ ነው ያ ገጠመኝ ሊሆን ይችላል። አጠቃላይ ግን መንፈሳዊ አገልግሎታችሁ በይሄ የዛሬ 10 ዓመት 15 ዓመት ልጅ እያለን እኮ በጣም ደስ የሚላል ማለት 7 ዓመት ነው ሰንበት የገባሁት። በጣም በዛ ደረጃ ነው አሪፍነቱ ማለት ነው። ግን የምር መተን ዘምረን ነው የምንወጣው። ዘምረን በቃ ትምህርት ራሱ ይላል ቁጭ እንላለን። የሆነ ድንጋይ አለን የቄስ ትምህርት ቤት ድንጋይ ነበር፣ እሱ ላይ ነው ቁጭ ብለን የምንወጣው። የሱን ከበሮ ምናምን ክራ ማሲንቆ በጣም ምናምን እናሽለታለን። እሹ ይለናል። ከበሮ ፀሐይ ሞቁ ይለናል። ነጭ ሽንኩርት እሹ ይለናል። በቃ እንደዛ አድርገን ወደ ቤታችን ነው እየሮጥን የምንሄደው። ከዛ በኋላ ከጊዜ የዘመነ ሲመጣ ነው እየተሻለ ወንበር ራሱ መቀመጫችን ሁሉ ወደ መስተካከል ደረጃ ያደርሳል። ሁሉም ጋር ነው ማለት ነው። በዛ ደረጃ አዎ፣ ሁሉም ማለት ነው። እንዳብነት ትምህርት ቤት ያውጻን ስትገባ እንደዛ ብለህ ነው የምትሻለው። እኔ በዛ ልክ እና ጌም ነበረ፣ ጌሞች ነበሩ ምናምን ነገር ድሮ ላይ በቃ እንደዛ ነበረ። ህፃናቶች እንዳይጠፉ በየቤተክርስቲያኑ መንፈሳዊ ጌሞች ምናምን አትጮቱ። እኛ ፊኛው ሁላ እናፈነዳ ነበር። ማርያምን ይሄ ወደ እንትን አለ ይሄ አረ በደንብ እናስተውሳው። ወደ ባህር ወደ መሬት የሚባለው የመስመር ተሰምሩ ተሰልፈን ተበድላችኋል። አረ የምናዳ እንተ ለወለት ለጨዋታው ብለን ነው የምንሄደው። በዛው ነው በቃ ወደ አገልጋይነት ተረት ነው የሚነገርኛ ከደብረ አሚን ተክለ ሃይማኖት በጣም ወደ መመረ አይ ሌላ ይመጣልናል አስተማሪ ለሱ ብቻ ተብሎ ይመጣልናል ነው ማለት አብሶ ፍስለታ ላይ እኛው ነው ሳና ስንሄድ ካባ በጣም ትልቅ ሻማ ያላቸው አሁን ላይ ለሙዚየም ገብቷል ተቀምጠዋል አሉ። እኛ ጋር እነሱ ነገሮች እሱን ለብሰህ ካባው እንዲህ ብለን ነበር የምትሄደው ተጣጥረ ምናምን። በዚህ ደረጃ ነው ማስተውሰው። ፊልም እናያለን በየሳምንቱ መንፈሳዊ ፊልሞች አሉ። ከዛ እነዛ ነገሮች ጌሞችን እንጫወታለን። ይሄ ዓለማዊ ኬጆች ላይ የምታያቸው ጌሞች አሉ፣ ግን ወደ መንፈሳዊ ተቀይረው የለም ገነተ ኢየሱስ እንዴ አረ ገነተ ኢየሱስ ፈረንሳይ ገነተ ኢየሱስ ገነተ ማለት ቆይ በዛ ሰዓት ግን ነበር በጣም ምናምን ገርመን በእኛ ደረጃ እንደዚህ ነው። እኛ ጋር እንደውም ምድብ ተቀይሮ እምነት ተስፋ ፍቅር ነው በህፃናት እና በጣም ፓወር ያለው በጣም ድራማ የሚሰራ በእኛ የሚጽፍ ግጥም ምናምን በጣም ብዙ ነገር። ከዛ ወደ ኮርስ ቀየሩትና ነገርየው በዛ ደረጃ እሺ። ግን አሁን የኋላ እንትናችን ያው በሰንበት ትምህርት ቤት ስለሆነ የተቃኘ ነው። ታስታውሱት አገልግሎት ላይ ገጠማችሁ ገጠመኝ? እኔ ህፃናት ልጅ እያለሁ እዚህ አዲስ አበባ አልነበረም ልጅነቴን። ወደፊት ራሳችንን በደንብ ስናስተዋውቅ ቤተሰቦቻችን እነግራለሁ እና ታላላቅ ወንድሞቼ እህቶቼ ምናምን ነበሩ። ከነሱ ጋር ነው የምሄደው። ስንት ዓመቴ እንደነበር አላውቅምና የልጅነት መንፈስ ትዝ ይለኛል። በኢያሪኮ መንገድ ጌታን ተስታልፍ የሚለው መዝሙር ታውቁታላችሁ? የንስሐ መዝሙር ነው። እሱም መዝሙር በድራማ እንደ ትረካ ነገር ሲተረክ እየሰሩት ወንድሜ ነበረ። በኢያሪኮ መንገድ አይነ ስውር ሆኖ ሲያንገላቱት ምናምን በጣም በቃ የምሬን አለቀስኩኝ። አንገላቱት ወንድሜን የምር አንገላቱ ብዬ በጣም ያለቀስኩ። የምር ትንሽ መዝሙር ትዝ አለኝ። ድንግል እናቴ ነይ ድረሽ የምር ትንሽ ወገን የለኝም ቀድሞ ነው ነገርየው እና እኔ መዝሙር በጣም ነበር የምወደው። ወገብ የለኝም ቀድሞ እየቆየሁ ልክ ሲገባ
መዝሙሩ እንደዛ እንዳልሆነ ገባኝ። እንዴ ምኑኝ ነው ግን በዛ ሰዓት ወገብ ምለው እንዴ ኪት ብቻ ነው ክፍል ስትሆን በተለይ ደግሞ ሰዓት እንትን ነው አይደለ የሚፈቀዱልን አገልግሎቶች አሉ። ሆሳዕና እና እኛ ጊዜ አሁን ጥምቀት በእኛ ሰዓት ላይ ተፈቀደ ነው ሁሉ እናንተ ጋር ይሄ ራሷ ደብረ ታቦር እና ሆሳዕና አስተውሳለሁ። እና ኢማጂን የመጀመሪያ አገልግሎቴ ሆሳዕና ነበር እና ግን ተቀጥቻለሁ። ካባ ተከልክዬ ዘንባባ ይዘው እኛ ጋር ደግሞ ዘንባባ ይደረጋል። እዛ የመድኃኔዓለም ባህያ ላይ ያንን ሴሬሞኒ እንዴት ብዬ አብሬያቸው እንትን በቃ እኔ ተቀጥቼ እንዳለ ጓደኞቼ ለብሰዋል። ቁጭ ብዬ ያለቅሳሉ። ገብርኤልን እንደት እየተደረገ እንትን ይዞሩ እነሱ በደንብ ትቀናለህ። በቃ ማለት አልረሳውም። ያን ጊዜ ሁለተኛ አልመጣም አላልክም እንደሆነች እንደዚህ በቃ እያለቀስኩ ነው እንትን ያልኩት ሙሉ ሆሳዕና እንትን እያልክ ስመጣ ነው። አሁን ላይ እንደዚህ አገልግሎት በስቶ አገልግል ተብለህ ተለምነህ ምናምን ነገር እንትን ለማትለው ያኔ እኔ ሁለት ቀን አሰው ሆሳዕናና ደብረ ታቦር ተቀጥቼ አልቅሻለሁ። ደብረ ታቦርም እንደዛው ማታ ላይ ደመራ ችቦ እያበሩ እኔ ቁጭ ብዬ አለቅሳለሁ። ማለት እንትን ነው ያን ጊዜ በተለይ ከጓደኞች ተለይተህ ምናምን ነገር ሲሆን በትንሽ ነገር ነው የቀጡኝ። ያው እግዚአብሔር ነፍሳቸውን ይማራቸው ከሙሉ ግን ያስቀጣለም እኮ ይሄን ያህል በሆቴልም እንዴ ሳይሞቱ ነፍስ ይማር አይ ደስ ይላል። የህፃናት ክፍል ትውስታዎች በጣም ነው ደስ የሚለው። እኔ ህፃናት ስላልተማርኩም እና አስታውሳለሁ ቄስ ትምህርት ቤት ነበር የተማርኩትና ጥምቀት መጥቶ ከኔ ጋር ያሉት ላይክ የዛን ሰዓት ሴት ምናምን አልነበረምና ጓደኞቻችን ወንድ ትንንሽ ጩጬዎች ናቸውና እነሱ እንትን ይለብሳሉ መስቀል ምናምን ካባ አድርገው ጥምቀት ላይ ኮፍያ አድርገው ካለበስኩ የዲያቆናት ዲያውሊዛ ካለበስኩ ኧረ ጓደኞቼ የለበሱ አልገባችሁም እንዴት እንዳለቀስኩኝ በእውነት። ከዛ አልሄድኩም ጥምቀት አልቅሼ ማለት ነው። ቤት ተቆጣው ምናምን ሴት አይለብስ ምናምን አሉ አባ። ከዛ ቤትም ተቆጣው በቃ አልሄድም አላከብርም ምናምን አልኩኝ። ሰንበት አታስተምሩኝ ከዛ ደግሞ ልብስ አታስለብሱኝ ምናምን በቃ እኔ ጥምቀትም ምንም የተጀመረው በእኛ ነው። አይቻልም ሆሳዕና ብቻ አገልግሎት ግን በጣም ነበር በእውነት የሚለቀሰው አስታውሳለሁ። አራው ሁሌ ጥምቀት ጸብ እንኳን የለም። በጣም ትልልቅ ጸቦች ራሱ ይነሳሉ። ልጆች ስለሆኑ ምንም ማድረግ ዩኒፎርም በቃ መልበስ ግዴታ ነው። ማገልገል አለብኝ እኔ አታሷሽኝ። አሁን ጥምቀት ራሱ ከተሰለፍኩ 6 እና 7 ዓመት ነው። ስሜት አይ በዛ ደረጃ በሱም ደረጃ አለ። እኔማ ኩፌ 4 ወር ምናምን ቀርቻለሁ ከሰንበት ትምህርት ቤት መጥቼ እየተያየን አቴንዳንስ የለም። ካደክ በኋላ አይ ገና ማከለ ክፍል ያለ እና መጥቶ አቴንዳንስ የለም ማለት በጣም ነው ደማመን ስሙ ይለፋው። ከዛ ይዘብጣል እንዴ ምንድነው ስለ አቴንዳንስ የለም ማለት እንዴ መጥቼ ካንተ ወንበር ይዤ እዚህ ያገለገልኩ ምናምን ስል አርፈ እየመጣ ነው ማለት ለምን አብረን ወንበር እያስተካከልኩ እኮ ነው ገና ማንንም አልገባም። እኔና ጓደኛ አብረን ወንበር አስተካከልን ከሱ ጋር እና አቴንዳንሱን ሳይዝልኝ ለካ ገብቻለሁ። አንድ ቀን ከዛ ምንም አትሰለፍም እንዴት ነው ማልሰለፈው ምናምን ጸብ ቀን ቀርተ ነው በእኛ በጣም በዱላ ምን መተው ታዳጊ ክፍል እያለን ራሱ አሁን ይሄ ህፃናት ክፍል በቃ ላይ በልጅነት ማይንድ የያዝናቸው እንትኖች ናቸው። ካደግን በኋላ ራሱ አሁን በደንብ እንደው ማገናዘብ ከጀመረ በኋላ ያው እያንዳንዱ ስታንዳርድ አለው ጥምቀት ለመሰለፍ ምናምን እና እሱን ካላሟላን እኮ በጣም ማለት እኔ አስተውሳለሁ አድጌ ራሱ 12ኛ ክፍል 11ኛ ክፍል ምናምን አመት ቀርቻለሁ ጥምቀት ሳልሰለፍ ቀርቼ ማለት በዚህን ያክል ደረጃ ነው ይሄ እኛ አገልግሎትን የምንረዳው። ቅድም እንዳነሳው ታይቷ በዚህን ያክል ደረጃ እኔ ከ11 እስከ 12 ኦልሞስት ምን ነበር ምክንያቴ በቃ ኢንተራንስ ስለነበርኩኝ መምጣት አልቻልኩም ነው ለምን ቀረሽ ምናምን ሲሉኝና ግን ላይክ ከዛ በፊት ማከላዊ ክፍል እያለሁ በተደጋጋሚ 5 አመት ወይስ 6 አመት ነበር ጥምቀት ነው የተሰለፍኩትና በእውነት ማርያምን አጃቢ ሆኖ ሳስበው ሁላ እንባ ይመጣል። አድጌ እኮ ነው ማለት እንዴት ነው ምእመን ሆኜ ጥምቀት ማሳለፍ ታይታዋ ምኗ ስለሆነች እኛ አገልግሎት የሚመስለን ቤተክርስቲያንስ ግን አሁን አገልግሎት የሚለውን ነገር እንደው በመጽሐፍ ቅዱስ በምንድን ነው የሚታየው? አገልግሎት ያው ማገልገል የሚባለው መንፈሳዊ መጽሐፍ ቅዱስ እኛ እንደምናወራው እንደምናውቀው ክርስቶስም ሲጠይቀን እኮ ሰንበት ተማሪ ነበርክ እንትን ጥምቀት አገልግለሃል እንትን አድርጋል አይደለም እንባለው። ህይወታችንም በዛ እንትን አድርገን ይሄ መንገዳችን ነው። ሰንበት ተማሪ እንድንሆን አንዱ ምርጫችን ነው። ግን መጽሐፍ ቅዱስ ስለ አገልግሎት ሲያስተምረን አሁን በወንጌሉ ክርስቶስ ራሱ ሲያስተምረን ምን አለ መሰላችሁ ማለት እንደዚህ ማገልገል ነው። ራሱ እያገለገለ እኔ እንደማገለግላችሁ እናንተ ማገልግሉ ሲል ማለት ነው። አሁን ከፊታችን እንትን አለ እናከብረው
ሕጽበተ እግር አለ። ሕጽበተ እግር ነው ስናመለክት የመጀመሪያው ክርስቶስ ዝቅ ብሎ ሐዋርያት ነገር አጠበ። ያ ማለት ምንድነው? እሱ እንኳን አምላክ ሆኖ ፈጣሪ ሆኛ እናንተን ካጠብኳችሁ እናንተ ደግሞ ለታናናሾቻችሁ አድርጉ አለ። ሐዋርያው ቅዱስ ጴጥሮስም እንደው አንድ ጊዜ ከሐዋርያት መካከል ይሄ ጥያቄ ተፈጥሮ ታስታውሱ እንደሆነ በወንጌሉ ከኛ መሀል ግን ማን ነው ትልቅ ማለት እንደው ጴጥሮስ ነው ገና ነው ያለው ከ12ቱ ሲባል ክርስቶስ ያልመለሰላቸው ምላሽ ምንድነው? ከእናንተ መሀል ትልቅ መሆን የሚፈልግ ትንሽ ራሱን ዝቅ ያገልግላቸው ማለት ነው። ገባ? በመንፈሳዊ ሕይወት በጣም ቤተክርስቲያን እያገለገልክ ስትመጣ ሰው አይደለም እኮ እያከበረ ይመጣ በእግዚአብሔር ፊት ነው። ሰው ያከብረኛል ብለህ ለሰው ታይታ ከሆነ ከእግዚአብሔር የምትቀበለውን ከሰው ታገኘዋል። ስለዚህ እግዚአብሔር ምንም አይሰጥህም። ለዛ እኮ ነው ቀኝ ሲሰጥ ግራ አይ የሚባለው። ሲተረጎም አንተ የምትሰጠውን ሚስትህ አትይ ነው አይደለ? ያ ሲባል ወይም ደግሞ ሌላ ሰው አየው። ያ ሲባል ምንድነው? እግዚአብሔር ከሚያደርግልህ ለእግዚአብሔር ማበደር ነው ካልን መስጠትን መመጽወትን እግዚአብሔር የሚሰጥህን ሰው ያገኝላል። ወይ ገሌኮ ቸር ነው ገሌኮ በቃ ከሷ ይቀራል። ገባህ አይደለ? ስለዚህ ስታገለግልም ሞር እንደውም በጣም የታይታ አገልግሎት ከሆነ አንድና አንድ ማወቅ ያለብን ነገር ምንድነው? ከንቱ ውዳሴ የሚባል ነገር ከንቱ ውዳሴ ይጥለናል። በጣም አብሶኛ እዚህ ሰንበት ትምህርት ቤት ላይ ማህበራት ላይ በይበልጥ ቅርብ የሆኑ በብዛት አሁን ሰንበት ተማሪ ሆነ እናትና አባቶቻችን ሊጠሩን የሚችሉት ዲያቆኑ እንዴት ነው ተግባባና እሱ እኮ እንትና ነው ምንም ነገር የምትጠይቀው በሰፈር ደረጃ አንተነና ይሄ ነገር አንተን የመጠን አድቫንቴጅ በጣም ከፍ ያደርጋል። አንዳንዴ እና መጠንቀቅ ትህትና ለሰው ሲባል መጠንቀቅ ለምናደርገው ነገር መጠንቀቅ በቃ ትዕቢት ይሞላናል። በቃ ምንም እንትን እኮ ችግር የለውም። ከዛ ደግሞ ዋጋችሁን ተቀብላችኋል። እግዚአብሔር አንዳንዴ አገልግሎታችን ስናገለግል የእውነትም ደግሞ ደክሞ ሊሆን ይችላል። የእውነትም አሁን በሳምንት 3 ቀን ጾማለሁ መጸውታለሁ ያለው መጽሐፍ ቅዱስ ላይ ተጻፈው ያደርጋል እኮ ግን ደግሞ ያደረገው ነገር ሲናገረው ዋጋ ያጣበታል ማለት ነው። ከሰዎች ምስጋና ስትቀበል ባደረከው ነገር ከእግዚአብሔር የምትቀበለው ምስጋና ታጣለህ ማለት ነው። ስለዚህ ሰው መንፈሳዊ አገልግሎት ስናገለግል መጨረሻ ላይ ዞሮ ከእግዚአብሔር ዋጋ ልናገኝበት ነው እንጂ ዛሬ ላይ ታይቶ ሊያልፍ አይደለም። ሁላችንም ውስጥ ያለው እና እየሰራን አልሰራንም የሚል መንፈስ ነው መኖር ያለበት። ምክንያቱም አድርጋችሁ ምንም አላደረግንም ብላችሁ እለፉት ነው መጽሐፍ ቅዱስ ላይ የሆነ ሐሳብ አንድ አባት አቋረጥኳችሁና ምን ይላሉ መሰለ በጣም ቱት አባት ናቸው ማለት ሲታይ ትህትናቸው ይወጣል ማለት ትህትናቸው የሰው ላይ ያንጸባርቃል። በቃ ከሚያደርጉት ነገር በእግዚአብሔርን በስራቸው የሚገልጡ አባት ናቸውና ገዳማዊ ናቸው። ለጉዞ ለዛ ገዳም የሄዱ ምዕመናን አዩአቸውና አባ አሏቸው። ማለት በጣም ትሁት ኖት፣ እንዴት ነው እኛ እንደርሱ በጣም ትሁት መሆን ያለብን ምን እናድርግ አሏቸው። እና እኛ አባት በጣም ገረማቸው። እዛን ምን ነው ልጆቼ እኔ እኮ ጠዋትና ማታ እግዚአብሔርን ትሁት አድርገኝ ብዬ እለምናለሁ። ገብቷል? የትህትናቸው መጠን ትሁት እንደሆነ ራሱ አያውቁም። በቃ ፕሮሰስ ላይ እሳቸው በቅተዋል፣ ያን በቃ ተጎናጽፈውታል። ነገር ግን አያውቁትም፣ ለእሳቸው አይታወቃቸውም። ገብቷል? እያደረጉትም አላደረጉትም እግዚአብሔርን በህይወታቸው እየገለጡትም ብዙ ተጋድሎ እየተጋደሉ ምን እኮ በቃ እኔ ትቢያ ነኝ ብለው ራሳቸውን ያዋርዳሉ። አሁን እንግዲህ አስብ በማዕረግ ደረጃ እንደ ሐዋርያው ቅዱስ ጳውሎስ አለው አይደል? በቤተክርስቲያን ላይ ቅዱስ ጳውሎስ የደረሰበት ማዕረግ አለ። እዛ ደረጃ ማዕረግ ላይ እንኳን ደርሶ ራሱን ግን ሲጠራው ምን ብሎ ነው የጠራው? እኔ ጭንጋፍ ነኝ አለ። በቃ ገና ይሄ ያልረጋ ጽንስ ነኝ ብሎ ነው ገብቷል? የወረደ ጭንጋፍ ነኝ ብሎ ጠራ። እኛ ራሳችን ሪል ጭንጋፍ ሆነን ራሳችንን ጭንጋፍ ማለት ሳንችል እንዴት ነው አገልጋይ መባል የምንችለው? ተግባባን አይደል? አገልጋይ ለመባል ራሱ መጀመሪያ ጭንጋፍ መሆናችንን መረዳት መቻል አለብን። ስለዚህ የማይገባንን ነገር እግዚአብሔር ይገባችኋል ወይም ደግሞ አገልግሉ ብሎ ከፈቀደልን ከኛ የሚጠበቅብንን ነገር ደግሞ አሟልተን መገኘት አለብን። ይሄን ቢያንስ ንጹህ ሆነን መቅረብ አለብን። ተግባባ አይደለ? እንደዛ ካልሆነ ሁሌ ይሏል አሮጌ አቁፋዳ አዲስ የወይን ጠጅ ልናስቀምጥ ከፈለግን ሁልጊዜ አሮጌ አቁፋዳ ይቀደዳል ወይም ይፈሳል። ስለዚህ አዲስ የወይን አቁፋዳ ሆነን ነው መቅረብ ያለብን ወይን ጠጁን ለመቀበል። ወይን ጠጁ ሁሌ አዲስ ነው። ተገብቷል? አገልግሎቱ ሁሌ አዲስ ነው። ስርዓቱ ወደ እግዚአብሔር የምንቀርብ ሁሌ አይደለም። እኛ ግን አቁፋዳዎቹ ሁልጊዜ መታደስ አለብን። ስለዚህ አገልግሎት ላይ ያን ነገር ፎከስ ማድረግ አለ። እሺ ቤተሰቦቻችን ተመልሰን መተናል። እስቲ በአገልግሎት ላይ ስለመታበይ ደግሞ እናንሳና አብዛኛው ጊዜ በአገልግሎቱ የምንታበይባቸው ብዙ ሰዎች አለን። በዛው ልክም ደግሞ የሆነ ያለን ብዙ መልካም ነገሮች ለሌሎች መትረፍ የሚችሉ በጎ ነገሮች ኖረውን ደግሞ የሆነ አርአያ ከመሆን የምንደበቅ ብዙ ሰዎችም ደግሞ አለን እና አገልግሎት ላይ መሳተፍ እያቃታቸው ያሉ ወጣቶች እየሸሹ ያሉ ወጣቶች አሉና እነዚህ ነገሮች ከምን አንጻር ነው የሚለውን ትንሽ እንዳሳቸው
ያላነሳናቸው ነጥቦች ስላሉ ማለት ነው። እንደ ራሴ አሁን አገልግሎት ላይ ቅድም ስነሳ ምን ብያለሁ? መስዋዕት ነው ብያለሁ። እና አገልግሎት ለእግዚአብሔር የሚቀርብ መስዋዕት ነው እና መስዋዕት ሲቀርብ ደግሞ ቅድመ ዝግጅት ይፈልጋል። ቅድመ ዝግጅቱ ምንድን ነው? እኔ አገልግሎት ለማገልገል ከመውጣቴ በፊት ከኔ ምን ይጠበቃል? ምን አይነት ሰው መሆን አለብኝ? ምክንያቱም አገልግሎት መታየት ነው። አገልግሎት አንዳንዴ ተደብቀን የምናገለግላቸው ሰው ፊት የማይወጡ አገልግሎቶች አሉ፣ እኛና እግዚአብሔር ብቻ የምንተዋወቅባቸው ማለት ነው። ይህ በእኛ ብቻ እንጠየቅባቸዋለን በዛ መንገድ ሲሆን፣ አሁን ግን ይሄ በማህበራት የሚባል በአውደ ምሕረት አገልግሎት ላይ ሰው ፊት የምንወጣባቸው አገልግሎቶች ደግሞ ሁለት ናቸው። አንድ ራስን ከማብቃት አንጻር ራስን ወደ እግዚአብሔር የምንቀርብበት ነገር ነው። ሁለት ደግሞ ሌሎች ሰዎችንም ወደ እግዚአብሔር የምንስብበት ወይ ደግሞ እግዚአብሔርን እንዲያውቁ የምናደርግበት መንገድ ነውና ሁለት የቤት ስራ አለብን ማለት ነው። ራስን መስራትና ለሌሎች መትረፍ የሚለው ነገር አለብንና እንደ አገልጋይ እንደሱ አይነት ነገሮች ላይ በጣም ክፍተት አለብን። አሁን አንዳንዴ እንዳልኩት ነው የትኛውም ሰው ስታንዳርድ አልወጣለትም። ቤተክርስቲያን ላይ ሲያገለግል እንደዚህ አይነት አኗኗር ይኑር፣ ሳያገለግል ደግሞ እንደዚህ አይነት አኗኗር ይኑር የሚል ህግ የለም። ግን ደግሞ ስንታይ ግዴታ መጠንቀቅ አለብን። ግዴታ ለሰው መሰናክል እንዳንሆን መስራት አለብን። ምክንያቱም ለሰው መሰናክል ከምትሆኑ የወፍጮ ድንጋይ አንገታችሁ ላይ ታስሮ ገደል ብትጣሉ ይቀላል ይላል መጽሐፍ። ስለዚህ ገደል የሚያስጥል ሰዎችን መሰናክል የሚያደርግ ነገር ከምናደርግ ተደብቀን አገልግሎት ሳናገለግል ብንኖር እግዚአብሔር ፊት ትልቅ በረከት እናገኝበታለን። በዚያው ልክም ደግሞ የሰዎች ያልተገባ አመለካከት ብዬ የማስበው አገልጋዮች ሲሆኑ በተለየ መንገድ የሚስሏቸው አሉ። ለአገልጋይ ብቻ የተቀመጠ ህግ ደንብ ያለ የሚመስላቸው ብዙ ሰዎች አሉና እግዚአብሔር ለአገልጋይና ለማያገለግል ሰው ብሎ የሰራው ህግ አለ ብዬ አላስብም። እንደ ቤተክርስቲያንም ይኖራል ብዬ አላምንም። ስለዚህ የትኛውም ሰው የሚኖረውን ህይወት አገልጋይ መኖር አለበት ነው። አገልጋዩ መኖር አለበት የምንለውን ህይወት ደግሞ ባናገለግልም መኖር አለብን የሚለው ነገር እንደ ምዕመንም ከአገልግሎት ውጭ ላሉ ሰዎችም በአገልጋይ ላለመሰናከል ከአገልጋዩ የምጠብቀውን ህይወት እኔ መኖር አለብኝ፣ ለሱ የተለየ ህግ አልተሰራም የሚል ግንዛቤና እውቀት ሊኖረን ይገባል። ከመሰናከልም እንድናለን ማለት ነው። የሰው ልጅ አይወድቅም አይሳሳትም አይባልም። ሲወድቁ አገልጋዮች በእነሱ ተይዘን መውደቅ ስለሌለብን እኔም እኮ ይገባኛል፣ እኔም እኮ አገልጋዩን የምጠብቅበት ቦታ ላይ መኖር አለብኝ፣ ያ ህግ ለእኔም ለሱም ይሰራል የሚለው ያስፈልጋል። አገልጋይ ስንሆን ደግሞ ቸልተኞች መሆን የለብንም። በጣም ጥንቃቄ ይፈልጋል እንዳልኳችሁና እሱ ነገር ላይ ትንሽ ክፍተት ይታያል። እንደ ወጣቶች ማለት ነው ይሄ የሚፈሩት እንደ ፍራቻ ከጓደኞች ጋርም ከሌሎችም ጋር ሳወራ ባውቀ እኮንናለሁ አይነት ነገር አለ አይደለ? በገባ ቤተክርስቲያን ውስጥ ቤትም በማህበራትም ሊሆን ይችላል፣ በሰንበት ትምህርት ቤት በየትኛው እያወቁ ማጥፋት አልፈልግም የሚባል ነገር አለ። እያወቁ እና ሳያውቅ ያጠፋ ሰው ጌታ ይምረዋል አይነት ነገር ጨዋታ ምናምን እንደ ይሁዳ ማለት ነው። እንደ ክርስቶስ እንደሸጠው ይሁዳ ራሱን አንቆ ገሎ የት ሊገባ ቀድሞት ገነት ሊገባ እንደዛ እንዳሰበው በበለጠ። ስለዚህ ይሄኛው ነገር ሳይሆን ቤተክርስቲያን ያወቃትንም ያላወቃትም እኩል ነው የሚኮነነው። ሲያጠፋ እኩል ነው ፈጣሪ የሚጠይቀው። ለምን አላወቅም ተብሎ እንደው ያላወቀው ሰውዬ ሌላ ይጠየቃል። ይሄ ያወቀው ሰውዬ ግን አውቆ የመመለስ አድቫንቴጅ ሊኖረው ይችላል። ለምን የበደለው ያጠፋውን ጥፋት ተጸጽቶ ተሰምቶት ትምህርቱን አውቆት ይሄ ከታናሿ ዳኛ ከምትባለው ከሊና ውጪ ሊመለስ ይችላል። ያኛው ግን ያላወቀበት እየጨመረ ይሄዳል። ህይወቱ ወደ ፈጣሪ ዘንድ ሲሄድ ተዘጋጅቶልህ ባለማወቅ ብቻ ያስቀጥላል። እና አንዳንዴ ይሄ መፍራት የሚባሉ ነገሮች አሉ። ድንገት እዚህ እንኳን ምገባ እንትን ሊከለክልኝ ይችላል፣ እንትን እንኳን ሊድ ምናምን በቃ አንሄድም፣ መሄድ ከሌለብን አንሄድም፣ መሄድ ካለብን እንሄዳለን። ሲጀመር አትብላም ብላም አይደለ? ያ ዕፀ በለስ የተቀመጠው እኮ ህግን ለማስከበር ነው እንጂ አዳም ያቺ ዕፀ በለስ አውርደው ምናምን አይደለም። በቃ ታዛዥነትን ወይም ደግሞ ለአምላኩ ያለውን ፍቅር ለማሳወቅ የተቀመጠች ነው። ስለነካት ግን ታዛዥ አይደለም። ያ ነገር ደረሰ። ባይነካት ኑሮስ ያቀታል። የግባባናል። አምላክነት ይሄ ገዢነትን የተባለው በፍጥረታት ዘንድ ያገኘ ነበር ማለት ነው። እና አንዳንዴ አለመንካት አይ ቤተክርስቲያን ላይ አልገባም አላውቅም ማወቅም አልፈልግ የሚባል ነገር ባይኖር ብንቀርባት ቤተክርስቲያን ሙሉ ናት፣ ስንዱ እመቤት የምንላት ናት፣ ምንም ያልጎደላት ናት። እና በዚህ ደረጃ ይሰማኛል። እና አንዳንዴ በወጣቶች ደረጃ የሚፈሩብን ነገር አሁን እንደውም ትንሽ ይሻላል።
የጥምቀት ተመላሽ ያው ግን አብዛኛው ይቀራል ነው ገና ነው። ቀጥይ አስቆምኩሽ እኔ ጨረስካ። አብዛኛውን ጊዜ ቅድም እንዳለ ነው አገልግሎት የሚባል ይሄ የሚታየውን ብቻ በቤተክርስቲያን ደረጃ የሚታየው ብቻ ሳይሆን ብዙ ሰዎች ዓለም ላይ ሆነው የሚያገለግሉ ሰዎች አሉ። ማለት የማናያቸው የማይታዩ ግን ደግሞ በጣም ብዙ ስራ ከሚታየው ስራ ይልቅ በጣም በብዛት የሚያገለግሉ ሰዎች አሉና ይሄ የሚታየውን አገልግሎት ለምንድን ነው አንድ ሰው የማይቀርበው የሚባለው ነገር በመጀመሪያ ደረጃ እኛ ምን አይነት ነው የሆነ ማንነቱ አለ ነው። አሁን እንደ ሰንበት ተማሪ ምናምን ስናየው ምን ያህል ጋብዘናል ሰው አሁን ሲያይም ሰንበት ተማሪ አሁን እኔ ሰንበት ተማሪ መሆኔን የሚያውቅ ሰዎች አሉ አይደል? ስለዚህ እኔ ምን ያህል ጋብዛለሁ ሌላውን ሰው እነሱ እኛን አይተው መሰናክል እንዳይሆን። አሁን ብዙ ጊዜ በሰንበት ትምህርት ቤት ደረጃ ቤተክርስቲያን መዳፈር አለ ይባላል፣ ያው ሪያሊቲው እንደምናውቀው ማለት ነው። ስለዚህ መዳፈር የሚባለውን ነገር ቅድም ተስፍሽ እንዳልከው እነሱ ደግሞ ገብተው ያን ነገር መዳፈር አይፈልጉም። ሰው እዛ ጥጋቸውን ይዘው ነው መቀመጥ የሚፈልጉት። ይሄኛውን ነገር ግን መስበር ያለብን እኛ ነን ብዬ አስባለሁ። ማለት እግዚአብሔር ተገብቶን ሳይሆን ሳይገባን ጠርቶናል፣ እዛ ጋር እኛ አለን። ስለዚህ እኛ ነን እነሱን ወደኛ ማምጣት ያለብን እንጂ እነሱ ይሄኛው ፍርሃት ካደረባቸው ሰው እኛ ሰብረን ያንን ፍርሃታቸውን ወደኛ እናቀርባቸዋለን እንጂ እኛ የባሰ እየተዳፈርን የባሰ ትእዛዙን እየጣስን ሲያዩ ማለት አንዳንድ ነገር እኮ ስታየው ነው አይደል የሚማርከን የምንሄደው። እኛም እኮ ሰም ፖይንት ስንገባ የሆነ ነገር አይቶን የሆነ ነገር ደስ ብሎን ነው የገባነው እንጂ ፊቱ እንደሚባለው ማለት ነው። እኛስ የሚጋብዝ ፊት አለን ወይ? ፕላስ ደግሞ ይሄ መታበይ የሚባለው ይልቅ ውጭ ካለው ሰው ይልቅ እኛ ጋር ነው ይሄ መታበይ ወይም ደግሞ አውቃለሁ የሚል ሰንበት ተማሪ ነኝ የሚል ማንነት ያለው እኛ ጋር ነው። ለማቅረብ ራሱ ዝግጁ እኮ አይደለም አብዛኛውን ጊዜ። አሁን ብቻ የሆነ ከዓለም ወጣት ከዓለም ክርስቲያን የተለየ የሆነ ራሳችንን አብዴት ያደረግንበት ማንነት አለ በሰንበት ትምህርት ቤት ደረጃና እኛ ምን ያህል እንጋብዛለን ሰዎቹ ማለት የሚመጣውን ሰው እኛ ምን ያህል የሚስብ ነገር ምን አለን? አንድ ሁለተኛ ነገር ደግሞ ወረድ ብለን እኛ መጀመሪያ ላይ የቀመስነው ማቅመስ የሚባለው ነገር እኛ ታች ወርደን ምን ያህል ሰዎችን አውርተን እኛ የቀመስነውን ነገር እኛ ያገኘናትን በረከት ምን ያህል ለሰዎች ለማቅመስ እኛ ምን ያህል ዝግጁ ከነሱ ጋር ግን አንድ ስለሆነ ነው የመስልሽም። አሁን ለምሳሌ እኔ ከጓደኞቼ ጋር እንደ ሰንበት ትምህርት ቤትና እንደነሱ ነው መሆኑ። ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት ሆናለሁ፣ እነሱ ጋር ሰው ደግሞ እንደነሱ ሆናለሁ። እሱ ልትሆን ትችላለህ። እንደ ሰንበት ትምህርት ቤት ሙሉ አንጥቼ ከነሱ ጋር ኮንኩ ሊደብራቸው ነው ማለቴ። ሁለት አይነት እንትን የለም ነገር ይያል። ግን አንዳንዴ ይሄ ስታወራቸው እንዲመጡ ምናምን ይፈልጋሉ ነገር ይዩ ማምጣት። አሁን እኛ ስለሆነ ልንግባባ እንችላለን። እውነታው ግን ዓለሙ ላይ ያለው ነገር ላይ ግን ስንወጣ ከዚህ ያለን ጓደኞቻችን ጋር አቀራረባችን የተለያየ ነው። ያው በተቻለ አቅም ግን ወደዚህ ቢሆን መስራት አለብን ያልኩ እኮ ለዛ ማለት እኛ የቀመስነው ማቅመስ አለብን። አብዛኛውን ጊዜ አሁን መምጣት የማይፈልግ ወጣት የለም፣ ሰንበት ተማሪ የማይሆን ወጣት የለም፣ አገልጋይ መሆን የማይፈልግ ሰው የለም። ግን እኛ ምን ያህል እንጋብዛቸዋለን? አንደኛ ሰው ባየው ነገር ነው። አሁን አገልጋይ የሚባለው ሰንበት ተማሪ ብቻ ብዙ ጊዜ ምዕመን አሁን የሚያየው በዓላቶች ላይ ጥምቀት ላይ የንግስ በዓላቶች ላይ እኛ ራሳችንን ነው እንጂ ምን እያሳየን ያለ ነው አገልግሎታችን አይደለም። እዛ ስንዘምር ይሄ ስብዓተ ልብሱን ለብሰን ስንዘምር ብቻ አይደለም አገልጋይ መባል ያለብን። እንዳልከው ቅድም የዓለም ጓደኞች ሊኖሩን ይችላል። ስለዚህ የዓለም ጓደኞቻችንን አምጥተን ወደ ቤተክርስቲያን ስናመጣቸው እኛ ያገኘነውን ነገር እነሱ ሲያገኙ አገልግሎት የሚባለው ለኛ ያ ነው ማለት እግዚአብሔር አገለገልን ብሎ የሚቆጥረን ልብሰ ስብዓት ለብሰን ታቦት ስላጀብን ሳይሆን እኛ የቀመስነውን ዓለም ላይ ያለውን አንድ ሰው በቃ አንድ ሰው ካመጣን እኮ ብዙ አሁን ተረዳችሁ አይደል? ስለዚህ ቃላቶች አጠር ያልመጣበትን ምክንያት እኮ ቅድም አውርተናል አይደል? ማለት ያ ሰው ሊመጣ ያልቻለው እኛ ማንሰባረክ ስላልቻለ እንትን እናድርገውና አሁን ቅድሙ ቢያውን ያነሳችሁ ምንድነው ወጣቱ አንድ እንትን ሆኖ ነው የሚመጣው። ምንድነው ገና ይሄ ወደ ቤተክርስቲያን መቅረብ ይፈራል። ይሄ እንዴት መሰለ መታበዩ ምናምኑ ቀጣይ የሚመጣ ነገር ነው። መቅረብ የመጀመሪያ አሃዱ ብሎ መምጣት ይፈራል። ከመጣ በኋላ ደግሞ እቺ መታበይ የምትባለው የትዕቢት መንፈሷ ምናምን ትመጣለች አገልጋይ ከሆንክ በኋላ። ስለዚህ ከዛ ቤት አገልጋይ አልነበረ ማለት ነው። ስለተግባባን ነው ቃሉ ወደ አገልግሎቱ ወደ ቤተክርስቲያን ከተጠጋ በኋላ የመጀመሪያው ለዚህ መፍትሄ ነው ብዬ የማስበው እንደኔ እንደ አንድ ሰው ሲመጣ ማንም ብሎ ነው የመጣው። ቤተክርስቲያን ሲመጣ አላፒን አድርገን በቃ ትልቅ እኔ የሆነ ሰንበዲን ብዬ አይደለም፣ አባገሊም ብዬ አይደለም፣ መምህር ገሊም ብዬ አይደለም። እነዛ መንገዶች ናቸው። ክርስቶስን ያወቅኩበት በአባገሊ ሊሆን ይችላል፣ በመምህር ገሊ ሊሆን ይችላል። ግን ክርስቶስ እሱ አይደለም። ገብቷል? ያወቅኩት ክርስቶስ
አንድ አባት ብሏል። እኔ የምከተለው የሚሳሳተውን ጳጳስ ሳይሆን የማይሳሳተውን ክርስቶስን ነው ብሏል። ሁልጊዜ ማሰብ ያለብን ማየትም ያለብን ቤተክርስቲያን ስንል የተቀመጡትን አባቶች ምናምን አለ። ቤተክርስቲያን ስንል የምንመለከተው እግዚአብሔር ነው፣ ክርስቶስን ነው። ተግባባን አይደል? ምክንያቱም አባቶች ሰዎች ናቸው፣ እንደኛው ናቸው አይደል? ይሳሳታሉ፣ ምን ይላሉ? ያንን ነገሩ ላይ ማመን መቻል አለብን እንጂ አንድ አባት ተሳሳተ፣ አንድ መምህር ተሳሳተ ብለን የምንወጣ ከሆነ ከአገልግሎታችን የምናቋርጥ ከሆነ ተያይዘን ገደል ነው የሚገባው። ያ ገደል መግባታችን ራሱ እኔ እኮ አባገሌን አይቼ ነው እንደዛ ራሱ ጊዜ ላይ ያዋጣ። ምክንያቱም ያን አባገሌ እንዳንል ነው ክርስቶስ የመጣው። ተግባባን አይደል? መጽሐፍ ቅዱስ የተጻፈልን አባገሌ እንዳንል ነው። አባገሌ ተሳሳትኩ እንዳንል ነው። አዳም ሔዋን ሰጥታኛለች በለው ማለት አልዳን ምክንያቱም ማለት ነው። ስለዚህ አንድና እንትን የምናደርገው ክርስቶስን ነው። ቤትስ እንመጣ ማንም ብለን ነው የምንመጣው? ክርስቶስን ብለን ነው የምንመጣው። ተግባባን አይደለ? ስጋው ደግሞ ከሚያቀብሉን አባቶች በላይ ስጋው ደግሞ ብለን ነው የምንመጣው። ስለዚህ የማይነጥፈውን የማይታጎለውን እንትን የማይለውን የክርስቶስን ስጋና ደም ብለን ስለምንመጣ ቤተክርስቲያን ማለት ነው። ሁለተኛ ነገር እቺ ወደ ትዕቢቷ እንዳትገባብን፣ እቺ መታበይ የሚባለው መንፈስ እንዳይመጣብን አንድና አንድ ማድረግ ያለብን ነገር ጸሎት ነው። ስናገለግል በቃ እያገለገልን እንዳገለገልን እንዳይሰማን ያ ነገር መንፈስ እንዲያርቅልን እግዚአብሔር አምላክን በጸሎት መጠየቅ ነው። ግን ከተፈታተነን ደግሞ ያን ነገር በንስሐ የሚጠፋ ነው፣ በጸሎት የሚጠፋ ነው። ግን በደንብ መስራት ይጠበቅብናል። አንድ የአሐት አብያተ ክርስቲያን ከዚህ በፊት ማንስቸው ሊሆን ይችላል። ቅድም እንደተባለ ወጣቶች እንደዚህ መምጣት እንፈልጋለን፣ ነገር ግን መታበይ ይመጥብናል ለሚሉ ወጣቶች ማለት ነው። አይ ቲንክ እንዲህ ይመስለኛል የህንድ ኦርቶዶክሶች የህንድ ኦርቶዶክሶች ምንድነው የሚያደርጉት? አሁን የኛዎቹን ስታያቸው አንድ ወጣት ለምዶ ቤተክርስቲያን ማትመጣው ብለህ ስጠይቀው አይ እኔ እኮ ቤተክርስቲያን መምጣት ብዙ ደስ አይለኝም ይልሻል። ባትቀርበው ይሻላል፣ እንደው ከሩቅ ሆነ ማገዝ ያለብኝም ባገዝ ይሻላል ይላል። አይ እኔ እኮ ብዙ ኃጢአተኛ ስለሆንኩ አልገባም ይላል። ይሄ የኛ ወጣቶች የሚያነሱት ምክንያት ነው። በጣም ደግሞ እንደ አርአያ ከምናደርጋቸው ደግሞ የህንድ ኦርቶዶክሳውያንን ደግሞ በተቃራኒ ያንን ወጣት የሆነውን ክርስቲያን ናስቲ ዓለማዊ ቦታ እንደዚህ ጭፈራ ቤት እንዝናና፣ ናስቲ እንደዚህ አይነት ቦታ እንግባ፣ ናስቲ ኃጢአት እንስራ ሲባል አይ እኔ እኮ ክርስቲያን ነኝ ነው። ተግባባናል። ስለዚህ መቃኘት ያለብን በእነሱ ነው። በቃኛ ክርስቲያኖች ነው። ይሄ ዓለማዊ ነገር እንትን ነው በቃ ስጋዊ ፍላጎት አለ፣ ስጋዊ ነገሮችን ላደርግ ይችላል። አንድ ነገር ስንሰራ ግን ማወቅ ያለብን የመጀመሪያው ምንድነው? አንድ እግዚአብሔር ይወደዋል፣ ሁለት እግዚአብሔርን ያስከፋዋል፣ ሶስት ኃጢአት ነው የሚባለው ነው። ከዚህ ውጪ ከሆነ እናደርገዋለን። ተግባባናል። ስለዚህ ህይወታችንን በዓለማዊ መንገድ ልንመራ እንችላለን፣ በመንፈሳዊ መንገድ ልንመራ እንችላለን። ነገር ግን ኃጢአት መስራት የለብንም። አገልግሎታችንም ሰውን ሳይሆን ክርስቶስን ብለን መምጣት ነው ያለብን። እንደ አገልጋይ ከዚህ በኋላ እገሌን አይቼ ቀረው፣ ይሄ በጣም የትራዲሽናል የሆነ የሰነፎች አባባል። ምንም ማሽሞንሞን አያስፈልግም። በአባ ገሌ ወጣ፣ አባ ገሌ እንደዚህ ያደረገ፣ እገሌ እኮ አውደ ምሕረት ላይ ይሰብካል፣ ቢሮ እንደዚህ ይሁን። የሰበከውን ክርስቶስን ለምን አንወስድ? ብዙ ጊዜ ይገርመኛል። እንትና እኮ እንደዚህ እርጉጥ ጨፈረ፣ እንደዚህ ሲዘምር እንደዚህ ዘለለ። ከዛስ ምክንያት የሚያመጣው ዳዊት አለ አይደል? እንደ እርቃኑን እስከሚሆን የዘመረው አንድ ቀን ነው ዳዊት የዘመረው። ዳዊት እድሜ ልኩን እንባውን አልጋውን በእንባ ሲያጥብ የታል? አንድ ቀን አላጠበም። ስለዚህ የዳዊት ያችኛዋን እንወስዳለን። ስለዚህ አሁን ፊገር ማድረግ ያለብን ክርስቶስና ክርስቶስን ብለን ነው የምንመጣው። የተጠሩ ብዙዎች ናቸው፣ የሚገቡት ጥቂቶች ናቸው። ስለዚህ ገሌ መጣ ገሌ ቀረ ሳይሆን ራሳችንን እናድርግ ሁላችን። የኔ ሐሳብ ነው። ዓላማችንን ማወቅ አለብን። ዓላማችንን ማወቅ መቻል። ስለዚህ በቃ መቃኘት ያለብን በክርስቶስና በክርስቶስ ብቻ ነው እንጂ ሰው አይተን መምጣት የለብንም። እስከዛሬ እንደ ኦርቶዶክስ የተሸወርነው ነገር ይበቃል። በሰው መጣው፣ በሰው ሄድን። አንድ መምህር እንደዚህ አስተማረ፣ ልክ መምህሩ ደግሞ እንደው ሰይጣን ጠልፎት ወደ ሌላ እንትን ሲሄድ ይዞት የሚወጣው ቆርሶት የሚሄደው ነገር አለ። ይህ በጣም ተበላበት። በቃ ማለት አእምሮም ይለምዷል፣ ይሰለቻል። እስቲ አዲስ ነገር ይምጣ ማለት ማደግ አለብን። ጊዜው እየጨመረ ሲመጣ እኛም ከፍ ማለት ስላለብን እንደ ኦርቶዶክስ ሰው አይተን አንምጣ። እገሌን ብለን ሰንበት ትምህርት ቤት አንምጣ፣ እገሌን ብለን ቤተክርስቲያን አንምጣ። መምጣት ያለብን ሁሌ ያለው መሰረቷ የሆነው ገብቷል አይደለ? ጉልላቷ መሰረቷ እሱ ነው ተብሏል አይደለ? በቃ አንድና አንድ ክርስቶስን ብለን ምክንያቱም ሁሉም ቢጣፉ ክርስቶስ ከቤቱ አይጠፋም። ስለዚህ ክርስቶስ አለ። ተግባባናል። ስለዚህ በቃ ከክርስቶስ ጋር እስከ መጨረሻ እንድንጸና ክርስቶስን ብለን ሌሎች ይሄ ለአገልግሎት ታይታ አልታይታ እሱ ከዛ በኋላ የሚመጣ ነገር። ስለዚህ ሁላችንም ማገልገል አለብን በየተሰጠን እንደተሰጠን መክሊት አገልግሎታችንን እግዚአብሔር አምላክ ይባርክልንና ቀጣይ ደግሞ በደንብ የታይታም ሆነ የድብቅም ሆነ እንወያይበታለን። ግን እግዚአብሔር አምላክ አገልግሎታችንን ይባርክ። የሚገቡም ተስፋ እናደርጋለን ነው ለአገልግሎት ኦብቪስሊ። ስለዚህ ለዛሬ ነበረን ቆይታ ይሄን ይመስላል ተመልካቾቻችን። ሳምንት ደግሞ በሌላ ርዕሰ ጉዳይ እንደዚሁ ሰብሰብ ብለን እንገናኛለን። እስከ ሳምንት ድረስ በተቻለን አቅም ሁላችንም
ባለንበት በመናገለግልበት ወደ ቤተክርስቲያን በተጠጋንበት መጠን እግዚአብሔር አምላክን ከልባችን ፈልገነው ወደሱ እንድንቀርብ የእርሱ መልካም ፈቃድ ይሁንልን። አሜን። ሰናይ ጊዜ። መልካም። እንግዲህ ቻናላችንን ሰብስክራይብ፣ ሼር እያደረጋችሁልን ለሌሎችም አዳርሱልን። ሼር ላይክ